የማድምጽ ይመስላል ይሄ። አወቁኝ ሰላም ይሉኛል። አረ በስማ አብነት የደሃ አባት የኔነት አረሰኝም እስካሁን የደሃ አባት ምን ረሳለሁ? ወዲ አይደለም ማን ላይ ብዬ ረሳለሁ። በየአመቱ እየመጣው ይጠይቆታለሁ ብዬ አምና ቃል ገብቼም አልነበር? አረ እየጠበቅኩህ ነው። የኔነት አልነበርኩም። እኔ ደግሞ አጋጣሚ ስራ በዝቶብኝ እየሰማሁ ነው። ሁሉ ቦታ ደራሽ ነው። ታዲያ ምን ይዤ ልምጣ? አሁን ለበዓል ምን ያስፈልጎታል? ለመስቀል በዓል ምን ላምጣ? እኔ ምግብ። ሰላም የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። እንግዲህ መጥቻለሁ። ቪዲዮን ያቋረጥኩበት ምክንያት እንቀጥለዋለን። ቪዲዮን ሙሉ እናየዋለን ማለት ነው። እንግዲህ ይህን ቪዲዮ ያመጣሁበት ምክንያት ያው ይገባችኋል ሁላችሁም። እንግዲህ ይህን ቪዲዮ ለመስራት የፈለኩት ያው እኔም የተሰማኝን ስሜት ለመናገር ነው። ምክንያቱም እንደ ማንኛውም ሰው ማስተር አብነትን የማውቀው ሚዲያ ላይ ነው፣ ቲክቶክ ላይ ብዙ መልካም ስራዎችን ሲሰራ አውቃለሁ ማለት ነውና ያው ሁሉም ሰው መቼም ይህን ያክል ሚሊዮን ህዝብ የሚከተለው ያለምንም ምክንያት አይደለም እና መልካም ስራዎችን ይሰራል። በጣም ብዙ ስራዎችን አይተናል። ብዙ ሰዎችን በሚያገዝበት በሚረዳበት እና ብዙ ኢቨንቶች ላይ በሚካፈልበትም ሰዓት ያው እናውቀዋለን ማለት ነውና በአሁኑ ሰዓት ደግሞ ሰሞኑ ያው የተሰማውን ነገር ታውቃላችሁ ማለት ነው። ለማታውቁ ቪዲዮዎች አሉ እዚህ ጋር ያስተላለፋቸው መልእክቶች አሉ፣ እሱን እናያለን ማለት ነው። እና እኔም እንደሌላው ኢትዮጵያዊ የተሰማኝን ስሜት ምንድነው ሙሉ ጤናውን ፈጣሪ እንዲመልስለት ነው የምመኘው ማለት ነው። ምክንያቱም ያው እንደዚህ አይነት ሰዎች የሚያጎሉት ነገር ይኖራል ማለት ነው። ስለዚህ እንደ ማንኛውም ኢትዮጵያዊ እኔም ተሰምቶኛል እና ሙሉ ጤናውን ተመልሶ ወደ ቀድሞ ስራው እንዲመለስ እመኛለሁ ማለት ነው። እስቲ ያስተላለፋቸውን መልእክቶች እናያቸው ማለት ነው። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 አመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ የተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የሚላችሁን ነገር እንድታደርጉ በትህትና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ከዚህ ውጪ ግን ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ እፈልጋለሁ። ከምንም በላይ እግዚአብሔር የእናንተን ጸሎት የእናንተን ልማና ሰምቶ እኔን እንደሚፈውሰኝ አምናለሁ። ለኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው። ምናልባትም ይህንን አጋጣሚ በመጠቀም በእኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ። ገንዘብ እንዳይሰበሰብ አደራ ማለት እወዳለሁ።
ይህንን መልእክቴ ደግሞ ለሁሉም አድርሱ፣ ጸልዩልኝ። ሌላ ምንም እርዳታ አያስፈልገኝም። ሁላችንም አመሰግናለሁ። ጸሎት እናርግለት፣ ዱዓ እናርግለት ነው የምለው ማለት ነው። ግን ስለ ህመሙ የተናገረው ነገር የለም። እንደዚህ ነው ይሄ ነው ህመም ያለው ነገር የለም። ግን ምናልባት አንድ ቪዲዮ ላይ ከዚህ በፊት የተናገረው ቪዲዮ አለ። ያ ሊሆን ይችላል አላውቅም። ብቻ እስቲ ትንሽ በካንሰር ታመምኩ። በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። እግሬማ አይቆረጥም ብዬ ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁን በስጋ ተሸፍኖ ደህና ነኝ። በዚህ እግር ዘላለሁ፣ እንቀሳቀሳለሁ፣ ይሰራለሁ። ይሄኛው እግር ነበር ጠላት ይቆረጥ ያለው። እግዚአብሔር ግን አይቻልም ብሎ ከለከለ። ብቻ ያው እሱ መናገር አልፈለገም። ብቻ ያው ከሀገር ወጥቶ ሕክምናውን መደረግ እንዳለበት ነው የተናገረው። ያው እንግዲህ ታክሞ በሰላም ለሀገሩ ወጥቶ ደግሞ ወደ የሚወደው ስራ እንዲመለስ ነው ምኞታችን ማለት ነው። ብቻ ያሳዝናል። መልካሙን ሁሉ እመኝ። ይሄ አወቁኝ ሰላም ይሉኛል። አረ በስመ አብ አብነት የደሃ አባት የሌላት አረሱኝም እስካሁን የደሃ አባት ምን ረሳለሁ? ሆዴ አይደለህም ማን አለኝ ብዬ ረሳለሁ። በየአመቱ እየመጣው ይጠይቆታለሁ ብዬ አምና ቃል ገብቼም አልነበር? አረ እየጠበቅኩህ ነው። የኔ እናት አልነበርኩም። እኔ ደግሞ አጋጣሚ ስራ በዝቶብኝ እየሰማሁ ለሁሉ ቦታ ደራሽ ነህ። ታዲያ ምን ይዤ ልምጣ? አሁን ለበዓል ምን ያስፈልጎታል? ለመስቀል በዓል ምን ላምጣ? እኔ ምግብ ብቻ የሚመገበው ቤት ይጠብቁኝ። እሺ የኔ እናት እሺ። ምን ጥርሴ ሁሉ አልቆ ባዶ ነው። ምን ችግር የለም። በጥርስ የማይታኘከውን ጥሩ ነገር ይዤ እመጣለሁ። እሺ የኔ እናት ዱቄትም ይዘመታ። እሺ እንዴ ጠላት እንደዚህ ጋር የምግብ ዘይት፣ ጫማዩ፣ ወርቅ ያዛንተ። አሜን እናት። ሁለቱን ነው የገዛሁት። ሌላም አለ። ዘንድሮ ዓለም እንዳየሁ አንተ ዓለሜ። አሜን እናቴ። የዓለም እንጀራ ብላ። አሜን ማማ። ቆንጆ ነጠላ። እሺ እቺን ብር ደግሞ የያዘው 5000 ብር ነው። ከገበያ ቡናም ጨውም ገዝተው ቤት ይጠቀሙ። በደንብ ለይቶ ያውቃሉ አይደል? ብር እሷንማ እዚህ ደረቴ ውስጥ አድርጌ ለሰው ማላሳይ። ቆይ እንደዛ ከሆነ ብር ለይቶ የሚያውቁ ከሆነማ ጨምሬ እመጣለሁ። ይጠብቁ። እቺ ትንሽ ነች። እሺ ሪላ ብር ለይቶ የሚያውቁ ከሆነማ እቺንም ብር ያዙ። ይሄንን አደራ ለእርሶ እንዲያደርስ የላኩት ኖቲንግሃም ከተማ የሚኖሩ የእህቶች የጸሎት ህብረት ነው። እነሱን ይመርቋቸው። እንጀራ ይስጣቸው። በሰው ሀገር የሄደውም እዛም ሀገር ያለውም የሰጠን ይባረክ። ኢየሱስ ክርስቶስ ከነሱ ጋር ይሁን። ክፉ አደጋ አይድረሳቸው። አሜን። አብነት ሲቀር ነው የምትከሱ ተብያለሁ። አሁንም አብነት ሲበቃ ወፍራለሁ። እኔ ምን ቸገረሽ? አለ ማማ። አሁንም አልቆይም፣ ቶሎ ተመልሼ ድጋሚ ጠይቆታለሁ። አሁን እነሱ ወደ ቤት ይግቡ። እቺን ብር ግን ደበቅ ያርጉ። አይ እቺንማ ነው ሲለች እሺ ነኝ። ፈጣሪ እድሜና ጤና ይስጦት። ደህና ይዋሉ። እሺ ነኝ። አውዳመትን በሰላም ዋል። አሜን እናቴ።